دعائي تسنتو زمن العدسبي አላሁ አክበር አላሁ አክበር። ሌላ ወደ ሀገሯ ገባች። ከስንት ዓመት በኋላ ከእናት ከአባቷ ጋር ተገናኘች። ማሻአላ ኑሪ ያላት ነፍስ ገና ነሽ ያላት ነፍስ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ መጥቻለሁ። ዛሬ የመጣሁት እንግዲህ ሌላ ኑር እርሰቦ ለሀገሯ ገብታ ብቅታለች ከ14 ዓመት ቆይታ በኋላ ማለት ነው። በስደት ላይ እየኖረች ሳለ እንግዲህ ልክ እንደ ማንኛውም ተሰዳ እየኖረች በሰው ቤት ከባድ ነው። ህጻን ልጅ ይዛ እንግዲህ ይመስለኛል ሰውየው ይታገል ያው ህጻን ልጅ ገለሻል ተብላ እንግዲህ እስር ቤት ለብዙ አመታት እየቆየች ከዛም ነው እንደምናውቀው ብርም ተዋጥቶላት ብርም ተከፈል ተብሎ ስንት ሚሊዮን ብር ተከፍሎ ከዛም ደግሞ ታስራ ክርክር ላይም ቆማ ዛሬ ላይ ለቤተሰቦቿ በቅታለች። በጣም ደስ ይላል። ራሷንም አታውቅም ነበር። አሁን ግን አልሐምዱሊላህ ወይ የወለደች እናት እንግዲህ አስባችሁታል። ሳዑዲ አረቢያ ላይ የገደለ ይግደል ነው። እሷም በቃ ያችን ልጅ ገለሻል ስትባል ያው እንደምትሞት ተስፋ ቆርጣ ራሷንም ስታ እብድም እስከመሆን ደረጃ የደረሰችበትም ነበር። ያው እንግዲህ በአይናችንም ባናይ በሶሻል ሚዲያ አይተናል። ያ ሁሉ አልፎ መከራ ስንት ስቃይ መከራ ሁሉ አልፎ አሁን ላይ ግን ከእናትና ከአባቷ ተገናኝታ አይ እናት አይ አባት ስንትም ነው። ዛሬ ላይ ግን ደስታቸውን አግኝተው በአንድ ሆና ተቀላቅላለች። እንግዲህ የኢትዮጵያ ሕዝብ ያው በቲክቶክም በሁሉም ተለቋል። አይታችሁ ከሆነ እያለቀሱ ተቀብለዋታል ማለት ነው። በጣም የሚገርም ነው። እናቶቿም እህቶቿም በቲክቶክም እንዳያችሁት ማታ ላይ ያው ሰላም ስትልና ይሄ ማን ነው ያጎትሽ ነው ይሄ ማን ነው እያሉ ሲጠይቋትም ነበር። ያው እየተናገረች ነው ከድሮ አሁን ተሽላ ማለት ነው። አልሐምዱሊላህ ደግሞ አላህ ጤናዋን አፊዋን ሰጥቷት በሀገሯ ላይ ለእናትና ለአባቷ የምትጠቅም አላህ ያድርጋት። ገና ነሽ ያላት ነፍስ ገና ብዙ የምታፈራ የነበረች እንግዲህ የወጣትነት እድሜዋን በእስር ቤት የጨረሰች አልሐምዱሊላህ። ግን ስንቶቻችን በእንደሱ አይነት ስበብ እስር ቤት የቀሩ አስባችሁታል? እሷስ አጋጣሚ ይሄ ነገር ሆኖላት በቃ ህዝብም በሷ ቆሞ እንጃ ህዝብ ራሱ ቆሞ ከጀንቧ ካጠገቧ ቆሞ እዚህ አድርሷታል። አልሐምዱሊላህ አልሐምዱሊላህ። ዋናው ነገር ህይወቷ ተርፎ በሀገሯ መግባቷ ነው። እንግዲህ አስባችኋል። ሁላችንም ስንመጣ ያው ጥንቃቄ ማድረግ ይኖርብናል ይመስለኛል። ሰውየው እሷን ሲታገል ልጅቱ ላይ ወርቆ እሱ እንደገደላት ነው። ግን የኛን ነገር ማንም የሚሰማን የለም። የነሱን ነው። ልትታረድም 4 ወር ሲቀራት ነው እንግዲህ በጣም የምታሳዝን ነበር። እኔ እንጃ ከምንም ከማን በላይ ግን በጣም አሁን እንደው በራሷ ደግሞ አንደበት የምትገልጸው ይሆናል እንጂ የሚዘገንን ነው። ምክንያቱም ራሴን አድናለሁ ስትል ስትገፈትረው እሱ ላይ ያች ልጅ እንግዲህ ያ ሰውዬው እሷ ላይ ህፃኗ ላይ ሲወርቅ ገድሏታል። ይሄ ደግሞ አንቺ ነሽ ተብላ ተይዛ በጣም የሚገብርም ነው። ግን የእሱን የእኛን ማን ነው የሚሰማን? የእኛን ነገር ግን የሚሰማን የለም። በጣም የሚገርም ነው። ስለ ሁሌም ቢሆን የእነሱን እንጂ የእኛን የሚሰማን የለም። ስለዚህ እች ልጅ እንግዲህ ነፍስሽ ገና ነው። የእናትና የአባቷ ዱዓ ደርሶላት ዛሬ ላይ ለሀገሯ በ14ኛ ዓመቷ እንግዲህ እስር ቤት ይሄንን ሁሉ አመት ተቀምጣ ሀገር ገብታለች። በጣም የሚገርም የምታሳዝን ነገር ነው። አልሐምዱሊላህ ከዚህም በኋላ ህይወት አለ፣ እድሜ አለ፣ ጤና ከሰጣት ብዙ ነገር የምታይና ቤተሰቦቿን ደግሞ ያንን ሁሉ ለቅሶ ይኸው ዛሬ ላይ ባንዴ ተደስታ እናት አይታችኋል። ደስታዋን መቆጣጠር አቅቷት እንግዲህ አባት ስንት አመት ሙሉ ሲያለቅሱ ግንስ ፍርዱም ሁሉም
አላህ ጋር ስለሆነ በሚገርም ሁኔታ ዛሬ ላይ እንግዲህ ደስታቸው ሆነዋል። በዚሁ አጋጣሚ እንግዲህ አስባችሁታል የእሱ አይነት ተመሳሳይ ያው አንድ ነገር እንደዚህ ህፃን ልጅ የሞተባት አለ። ግን ያቺ ልጅ አሁን ተያዘች እንጂ አልተገደለም። ምክንያቱም ያ ልጅ እንግዲህ አንደኛ ነገር እኔ አንድ የሚገርመኝ ነገር ለምንስ ካሜራ መጥቶ ቤት ውስጥ አልተፈተሸም? ይሄ ነገር መሆንም ነበረበት። በቃ ጠፍታም ነበር ምንም ብላ ነበር። በዚሁ አጋጣሚ አንዲት እንደዚሁ እንግዲህ ሀበሻና ሌላ ልጅ አብሶ ደግሞ ልጅ የምንይዝ በጣም መጠንቀቅ ያስፈልገናል። እንጃ ጥንቃቄ ያስፈልጋል። በጣም ከባድ ነው ማለት ነው። ምን ቢወዱ አስባችሁታል እንግዲህ ያረቡን ነገር እና ያቺ ልጅና ሌላ ዜጋና የጓደኛ እህት ናት። አጋጣሚ እየሰሩ ሳሉ ጠለብ ነው ሌላ ቦታ ይዘው ሄደው ልጅ ይዘው ሂደዋል። ከዛም አጋጣሚ እንግዲህ ያቺ ልጅ ውጭ ስታስጫውስ ያ ልጅ ወርቆባታል። ያ ልጅ ህፃን ነው ወርቆ ሞቷል። ሽፍንፍን አድርጋ ለዚችኛይቱ ለጓደኛዬ ትሰጣታለች። ልክ እንደሞተ ስትሰጣት በቃ ምንም አይልም። ደሙ ግን ያለው ያው እዛችኛይቱ ልጅ ጋር ነው የሞተው። እሷ ልታባብስ ስትሄድ ያው በካሜራ የታየ ነው ይሄ። ያቺ ልጅ እንግዲህ ጓደኛዬ እህት ጋር ስትሰጣት ለጓደኛዬ ማለት ነው የሞተውን አስባችሁታል። ህፃኑ ሞቷል እኮ ግን ያዥልኝ መጣሁ ብላ ነው የሰጠቻት። በእሷ ልታሳብብ የሌላ ሀገር ዜጋ ናት። ከዛ እንግዲህ ልጅም ሁሉም ተሰብስቦ ይሄንን ልጅ ሌላይቱ ሰራተኛ እንደገደለችው ሲታወቅ ያችን ልጅ እንግዲህ እስር ቤት ወስዷታል። በእንደዚህም አይነት የሚያጋጥም አለ። አያችሁ እንግዲህ ሰው ለሰው ምቀኛ መሆኑ። ደግነቱ የዛ የህፃን ልጅ ሩህ እዛችኛይቱ ልጅ ላይ ስለሆነ እንጂ ሩሁ የወጣው አሁን እዚችኛይቱ ልጅ ጋር ቢሆን ሩሁ የወጣው በቃ ሻራም ሲነሳ የእሷ ነበር የሚወጣው ማለት ነው። ግን አልሐምዱሊላህ እዛችኛይቱ ላይ ከሞተ በኋላ ስለሆን ሸፋፍና የሰጠቻት እችኛይቱ ነፃ ወጣ። ያቺ ታሰረች። ግን እስካሁን እኔ ትገደልም አትገደልም አላሁ አለም ትገደልም አይመስለኝም። እና ህፃን ልጅ የምንይዝ በጣም መንጠንቀቅ አለብን። ያ አስባ እንግዲህ ያቺ ሰራተኛዋ የሞተን ነገር ነው የሰጠቻት ማለት ነው። በቃ ሬሳ አስታቅፋት ሄደች። ያዥልኝ ብላ አውቃ ማለት ነው። እንደሞተ እየገባ ደንግጣም ሊሆን ይችላል። አላሁ አለም ዝሮ በካሜራ ተፈትሾ ግን ይሄ ታይቷል ማለት ነው። እና አሁን እንግዲህ እቺ ሌላ ኑር ሰቦ አላህ ሱብሃነሁ ወተዓላ ገና ነሽ ብሏት ነው እንጂ በገዛ አባቷ የሞተችን ልጅ እንግዲህ በእሷ ማማሃኘት ማለት እሷ ሮሃ ልታድን ብላ በጣም የሚዘገንን ነው። እንግዲህ አልሐምዱሊላህ ዋናው ነገር ለሀገሯ መብቃት ነው። ከስንት ትግል ከስንት ልፋት በኋላ ማለት ነው ግር በኋላ ምኞት አለ። አላህ ሱብሃነሁ ወተዓላ ደግሞ በቃ ሁላችንም ቢሆን አረብ ቤት ያለን ልጆች በቃ በጣም መጠንቀቅ ያለብን ነገር ነው። እንግዲህ ነገርኳችሁ ያጋጠመው ጓደኛዬ አስክሬን የህፃን ልጅ አስክሬን የሞተ ታቅፋ በእሷ እንዲመሃኝ ያደረገችም ዜጋ ናት ነው ማስባችኋል። ይሄም ያጋጥማልና ለሁሉም ነገር እኔ እንጃ ከምላችሁ በላይ በቃ ራሳችሁ መጠንቀቅ አለባችሁ። መጠንቀቅ አለብን ማለት ነው። ምንም ሰበቡን ቢደርስም እንግዲህ አላህ ሱብሃነሁ ወተዓላ ገና ነሽ ብሏት ነው እንጂ ሌላ ኑር ሰው እንግዲህ ትታረድ የተዘጋጀላት ነገር ነው። ግን ይቺ ነፍስ ገና ነሽ ብሏት ነው ማለት ነው። እናስባችሁታል። አሁን ያወራኋችሁ ታሪክ እንግዲህ በቃ ጓደኛዬን ልታስገድላት ያለች ሌላ ዜጋ ነበረች። ግን ደግሞ ልጆችም ሁሉም መስክረው ተለያዩ። ካሜራም ሲመጣ ያ ልጅ ከሰራተኛይቱ ላይ ወርቆ ሲወድቅና አንስታ ደሙ ተፍጥጦ ምናምን ሸፋፍና ለዚችኛይቱ ላይ ልጅ ስትሰጠው ስለታየኝ በቃ እውነቱ ወጣላት ማለት ነው። ስለዚህ ሁላችንም ቢሆን በቃ ጓደኛንም በአሁኑ ሰዓት ማመን በጣም ይከብዳል። አረብ ቤትም መጠንቀቅ አለብን እላችኋለሁ ውዶችዬ። እንግዲህ አላህ ሱብሃነሁ ወተዓላ ለሀገሯ ስላበቃት ሌላ ለቤተሰቦቿ እንኳን ደስ አለሽ እንኳን ደስ አላቸው። አላሁ አክበር። ከስንት አመት በኋላ እንግዲህ እኔ የማይታመን ነገር ነው። በጣም ደስ ይላል። አልሐምዱሊላህ እንኳን ለዚህ አበቃሽ እንላለን ሁላችሁንም።
በጣም የሚያሳዝን ዱዓይ ተሰምቶ ዘመን ላትደርስበት